የኢትዮጵያ ባህር ኃይል የጦር ልምምድ አደረገ። ከረጅም ዓመት ጊዜ በኋላ ባህር ኃይሉ ያደረገው ወታደራዊ ልምምድ ታሪካዊ ተብሏል። ወታደራዊ ልምምዱን ተከትሎ በርካቶች የአሰብ ጉዳይ አይቀሬ ነው እያሉ ይገኛሉ። እንመለከተዋለን። በሌላ መረጃ ሩሲያ በቅርቡ በፕሬዝዳንት ቭላዲሚር ፑቲን መኖሪያ ላይ የተደረገውን የድሮን ጥቃት ሙከራ ተከትሎ የአጸፋ ምላሽ መስጠቷን አሳወቀች። የኒውክሌር ቦምብ ተሸካሚ በሆነው የኦሬሽኒክ ሃይፐርሶኒክ ሚሳኤልን በመጠቀም መጠነ ሰፊ እርምጃ በዩክሬን ላይ መውሰዷ ተሰምቷል። እርምጃውን ተከትሎ ሩሲያ ለዩክሬን ሌላ ማስጠንቀቂያ ልካለች፣ የምናይ ይሆናል። በሌላ በኩል ኢራን በከፍተኛ የህዝብ ተቃውሞ እየተናጠች ትገኛለች። ከውጭ ኃይሎች ከእስራኤልና ከአሜሪካ ጋር ግጭት ውስጥ የምትገኘው ኢራን አሁን ደግሞ የውስጥ ተቃዋሚዎች ተነስተውባታል። ከአገር ለመኮብለል እያሰቡ ነው እየተባለላቸው የሚገኙት የኢራኑ መንፈሳዊ መሪ በአገራቸው ቴሌቪዥን ብቅ ብለው አደገኛ መልእክት አስተላልፈዋል። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታችን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። የኢትዮጵያ ባህር ኃይል የጦር ልምምድ ማድረጉ ተሰማ። ከረጅም ዓመት በኋላ ባህር ኃይሉ ያደረገው ወታደራዊ ልምምድ ታሪካዊ ተብሏል። ወታደራዊ ልምምዱን ተከትሎ በርካቶች የአሰብ ጉዳይ አይቀሬ ነው እያሉ ይገኛሉ። ሀያላን ሀገራት በደቡብ አፍሪካ ባህር ላይ ልምምድ እያደረጉ ነው። በቻይና መሪነትና በደቡብ አፍሪካ አስተናጋጅነት የሚካሄደው ግዙፉ የባህር ኃይል ወታደራዊ ልምምድ በዛሬው ዕለት በይፋ ተጀምሯል። ኤክሰርሳይዝ ዊል ፎር ፒስ 2026 የተሰኘው ይህ ልምምድ የወዳጅ አገራትን ወታደራዊ ቅንጅት ወደ አዲስ ምዕራፍ ያሸጋገረ ክስተት ሆኖ ተመዝግቧል። በልምምዱ ላይ ኢትዮጵያን ጨምሮ የዓለማችን ግዙፍ የጦር መርከቦች የተሰለፉ ሲሆን የሩሲያና የቻይና የጦር መርከቦች ከኢራን ትልቁ የጦር መርከብ ጋር በመሆን በኬፕ ታውን የባህር ዳርቻ ተገኝተዋል። የደቡብ አፍሪካ መከላከያ ኃይል ለዚህ ታላቅ ዝግጅት አስፈላጊው ጥበቃና ዝግጅት መጠናቀቁን አረጋግጧል። ለተከታታይ 7 ቀናት እስከ ጥር 8 ቀን የሚቆየው ይህ እንቅስቃሴ ለንግድ መስመሮች ጥበቃ ለማድረግ ዓለም አቀፍ የባህር ላይ እንቅስቃሴዎችን ከስጋት ነፃ ማድረግ ዋነኛው ዓላማው ነው ተብሏል። ከዚህ በተጨማሪ ወታደራዊ ቅንጅቱ በአገራቱ የባህር ኃይሎች መካከል ያለውን የመረጃና የጥቃት መከላከል ስልት እንደሚያሳድግም ተሰምቷል። ከዚሁ ጋር ተያይዞ የብሪክስ አባል ሀገራት በዓለም አቀፍ የባህር መስመሮች ላይ ያላቸውን ስልታዊ የበላይነት ለማሳየትም ይረዳል ተብሏል። የፖለቲካ ትርጉሙ እጅግ የላቀ እንደሆነና ይህ እንቅስቃሴ ከወታደራዊ ልምምድነት ባለፈ የብሪክስ አገራት በዓለም አቀፍ መድረክ ላይ ያላቸውን ተጽዕኖ ለማሳደግና ከአደገኛው የምዕራባውያን የባህር ላይ የበላይነት ውጪ አማራጭ ኃይል መሆናቸውን ለማሳየት ያለመ እንደሆነ ተንታኞች እየገለጹት ይገኛሉ። በሌላ መረጃ ሩሲያ በቅርቡ በፕሬዝዳንት ቭላዲሚር ፑቲን መኖሪያ ቤት ላይ የተደረገውን የድሮን ጥቃት ሙከራ ተከትሎ የአጸፋ ምላሽ መስጠቷን አሳወቀች። የኒውክሌር ቦምብ ተሸካሚ በሆነው የኦሬሽኒክ ሃይፐርሶኒክ ሚሳኤልን በመጠቀም መጠነ ሰፊ እርምጃ በዩክሬን ላይ መውሰዷ ተሰምቷል። እርምጃውን ተከትሎ ሩሲያ ለዩክሬን ሌላ ማስጠንቀቂያም ልካለች። ባለፈው ሳምንት በኖቭጎሮድ በሚገኘው በፕሬዝዳንት ፑቲን መኖሪያ ላይ የተደረገውን የድሮን ጥቃት ሙከራ በርካቶችን አስቆጥቷል። ሩሲያን የነካ ኃያል ክንዷን የመቅመስ ግዴታ አለበት የሚባልላትና በበቀል እርምጃቸው የማይታሙት ቆፍጣናው መሪ የአጸፋ ምላሽ ለመስጠት ጊዜ አልፈጀባቸውም። በዩክሬን ወሳኝ መሠረተ ልማቶች ላይ በዘመናዊው እጅግ በጣም ፈጣን በሆኑት ከድምፅ ፍጥነት በ8 እጥፍ የሚምዘገዘጉ የኒውክሌር ጦር መሳሪያን ጭምር የመሸከም አቅም ያላቸው ኦሬሽኒክ ሃይፐርሶኒክ የተባለ ሚሳኤልን ተጠቅመው ዩክሬንን ሲያምሱ አድረዋል። የአጸፋ እርምጃቸው በዩክሬን ዋና ከተማ ኪየቭ እና በሌቪቭ ግዛት ከፍተኛ ጉዳት ማድረሳቸውንና 4 ሰዎችም መገደላቸው ፕሬዝዳንት ዘለንስኪ አሳውቀዋል። 200 ድሮኖች እና 13 ሚሳኤሎችን በመጠቀም ሩሲያ አገራችንን ደብድባለች ያሉት ዘለንስኪ በዩክሬን ውስጥ የሚገኘው የኳታር ኤምባሲም በዚህ ጥቃት መመታቱን ገልጿል። የሩሲያ መከላከያ ሚኒስቴር በዛሬው ዕለት ባወጣው መግለጫ ጥቃቱ ያነጣጠረው በዩክሬን የድሮን ማምረቻ ተቋማት፣ የኤነርጂ መሠረተ ልማቶችና ሌሎች ወታደራዊ ፋይዳ ባላቸው ቦታዎች ላይ ነው ብሏል። ይህ እርምጃ የተወሰደው በዩክሬን በኩል በፕሬዝዳንት ፑቲን የግል መኖሪያ ላይ ለተሰነዘረውና
ሩሲያ የሽብር ጥቃት ስትል ለጠራችው ድርጊት ምላሽ ለመስጠት መሆኑን ገልጸዋል። እንደ ሞስኮ መግለጫ ከሆነ ባለፈው ሳምንት ዩክሬን 91 የሚጠጉ የረጅም ርቀት ድሮኖችን በኖቭጎሮድ ክልል ወደሚገኘው የፕሬዝዳንት ፑቲን መኖሪያን ለመምታት የሞከረች ሲሆን ነገር ግን ሁሉም ድሮኖች በአየር መቃወሚያ መመታታቸውን ተናግሯል። ሩሲያ ለዚህ ድርጊት ተመጣጣኝ እርምጃ እንደምትወስድ በወቅቱ ቃል ገብታ ነበር። ይህንን ተከትሎ ታዲያ ምሽቱን ከፍተኛ ጥቃት በዩክሬን ላይ ፈጽማለች። በፖላንድ ድንበር አቅራቢያ በምትገኘው ሌቪቭ ክልል ከፍተኛ ፍንዳታዎች ተሰምቷል ተብሏል። በማህበራዊ ሚዲያ የተለቀቁ ምስሎች እንደሚያሳዩት በርካታ ሚሳኤሎች በከፍተኛ ፍጥነት ከሰማይ ወደ መሬት ሲወርዱ ታይተዋል። የሩሲያ ቴሌግራም ቻናሎች እንደዘገቡት ከሆነ ኦሬሽኒክ የተሰኘው ሚሳኤል በስትሪ ከተማ የሚገኝ ግዙፍ የከርሰ ምድር ጋዝ ማከማቻን ኢላማ አድርጓል ብሏል። በሁለቱ ሀገራት መካከል ሰላም ለማምጣት ከፍተኛ ጥረት እየተደረገ ቢገኝም ጦርነቱ ግን ተጠናክሮ መቀጠሉ አሳሳቢ ሆኗል። በመጨረሻው መረጃዬ ኢራን በከፍተኛ የህዝብ ተቃውሞ እየተናጠች ትገኛለች። ከውጭ ኃይሎች ከእስራኤልና ከአሜሪካ ጋር ግጭት ውስጥ የምትገኘው ኢራን አሁን ደግሞ የውስጥ ተቃዋሚዎች ተነስቶባታል። ከአገር ለመኮብለል እያሰቡ ነው እየተባለላቸው የሚገኙት የኢራኑ መንፈሳዊ መሪ በአገራቸው ቴሌቪዥን ብቅ ብለው አደገኛ መልእክት አስተላልፈዋል። ከፍተኛ ቁጥር ያላቸው ሰልፈኞች በኢራን ዋና ከተማና በሌሎች ከተሞች ተቃውሞ እያሰሙ ይገኛሉ። ይህ ተቃውሞ ካለፉት ዓመታት ትልቁና በርካታ የህዝብ ቁጥር የተሳተፈበት እንደሆነ ተነግሯል። ሐሙስ ምሽት በቴህራንና በሁለተኛው ከተማ ማሻድ የተካሄዱትን የተቃውሞ ሰልፈኞች የጸጥታ ኃይሎች ለመበተን ሞክረው እንዳልተሳካላቸው ቢቢሲ ፐርሺያ የተረጋገጡ ቪዲዮዎችን አሳይቷል። በመላ አገሪቱ የኢንተርኔት አገልግሎት ሙሉ በሙሉ መዘጋቱም ተዘግቧል። ተቃዋሚዎች የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ ከስልጣን እንዲለቁ ማሳሰባቸውንና የቀድሞ የሻ ልጅ የሆኑት ፓሂላቪ ቦታውን እንዲረከቡ ሲጠይቁ እንደነበረ ለመረዳት ተችሏል። በኢራን የገንዘብ ምንዛሪ መውደቅ ምክንያት የተቀሰቀሰው ቁጣ ለ12ኛ ተከታታይ ቀን የቆየ ሲሆን ተቃውሞ በኢራን 31 ግዛቶች ውስጥ በሚገኙ ከ100 በላይ ከተሞችና መንደሮች ተሰራይቷል ሲሉ የሰብአዊ መብት ቡድኖች ተናግረዋል። በአሜሪካ የሚገኘው ሂዩማን ራይትስ አክቲቪስት 5 ልጆችን ጨምሮ ቢያንስ 34 ተቃዋሚዎችና 8 የጸጥታ ኃይሎች መገደላቸውንና 2270 ተቃዋሚዎች መያዛቸውን አስታውቋል። ዶናልድ ትራምፕ አሁንም በድጋሚ አስጠንቅቋል። የሰላማዊ ሰዎች ግድያ የማይቆም ከሆነ እርምጃ እንወስዳለን ብሏል። የኢራኑ መንፈሳዊ መሪ በበኩላቸው በአገራቸው ቴሌቪዥን ብቅ ብለው ዶናልድ ትራምፕ ማብቂያቸው ደርሷል፣ በቅርቡ ይወገዳሉ በማለት ያስተላለፉት መልእክት አነጋጋሪ ሆኗል። አንዳንድ የምዕራባውያን ሚዲያዎች የኢራኑ መንፈሳዊ መሪ ወደ ሩሲያ ለመሰደድ እየተዘጋጁ ነው በማለት በሰፊው እየዘገቡ ይገኛሉ። በኢራን የተቀሰቀሰውን ህዝባዊ ተቃውሞ አገሪቷ ጉዳዩን ቀልብሳ ነገሮች ይረጋጋሉ ወይስ እንደተባለው የመሪው ከስልጣን መወገድን ሊያስከትል ይችላል የሚለውን ጊዜ ምላሽ የሚሰጥ ይሆናል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም ቆይ